ምዕራፍ 16 የይሁዳ ንጉሥ አካዝ። በሬሞልዩ ልጅ በፋቁሔ በ17ኛው ዓመት የይሁዳ ንጉሥ የኢዮአታም ልጅ አካዝ ነገሠ። አካዝ መንገሥ በጀመረ ጊዜ የ20 ዓመት ጎልማሳ ነበረ። በኢየሩሳሌምም 16 ዓመት ነገሠ። እንደ አባቱም እንደ ዳዊት በአምላኩ በእግዚአብሔር ፊት በታማኝነት ቅን ነገርን አላደረገም። ነገር ግን በእስራኤል ነገሥታት መንገድ ሄደ። ደግሞም እግዚአብሔር ከእስራኤል ልጆች ፊት እንዳሳደዳቸው እንደ አሕዛብ ርኵሰት ልጁን በእሳት ሰዋው። በመስገጃዎቹ በኮረብቶቹ ላይ በለመለመውም ዛፍ ሁሉ በታች ይሰዋና ያጥን ነበር። ያን ጊዜ የሶርያ ንጉሥ ረአሶንና የእስራኤል ንጉሥ የሮሜልዩ ልጅ ፋቁሔ ሊዋጉ ወደ ኢየሩሳሌም ወጡ። አካዝንም ከበቡት፣ ሊያሸንፉት ግን አልቻሉም። በዚያም ዘመን የሶርያ ንጉሥ ረአሶን ኤላትን ወደ ሶርያ መለሰላቸው። አይሁድንም ከኤላት አሳደደ። ኤዶማውያንም ወደ ኤላት መጥተው እስከ ዛሬ ድረስ በዚያ ይኖራሉ። አካዝም እኔ ባሪያህና ልጅህ ነኝ፣ መጥተህ የተነሱብኝን ከሶርያ ንጉሥና ከእስራኤል ንጉሥ እጅ አድነኝ ብሎ ወደ አሦር ንጉሥ ወደ ቴልጌልቴልፌልሶር መልእክተኞች ላከ። አካዝም በእግዚአብሔር ቤትና በንጉሡ ቤት መዛግብት የተገኘውን ብርና ወርቅ ወስዶ ወደ አሦር ንጉሥ ገጸ በረከት አድርጎ ሰደደው። የአሦርም ንጉሥ ሰማው። የአሦርም ንጉሥ ወደ ደማስቆ ወጣ፣ ያዛትም፣ ሕዝቧንም ወደ ቂር አፈለሳቸው፣ ረአሶንንም ገደለው። የይሁዳ ንጉሥ አካዝም ከአሦር ንጉሥ ቴልጌልቴልፌልሶር ሊገናኝ ወደ ደማስቆ ሄደ። በደማስቆ የነበረውንም መሠዊያ አየ። ንጉሡም አካዝ የመሠዊያውን ምሳሌና የአሠራሩን መልክ ወደ ካህኑ ወደ ኦርያ ላከው። ካህኑም ኦርያ ንጉሡ አካዝ ከደማስቆ እንደ ላከለት መሠዊያውን ሁሉ ሠራ። እንዲሁም ካህኑ ኦርያ ንጉሡ አካዝ ከደማስቆ እስኪመጣ ድረስ ሠራው። ንጉሡም ከደማስቆ በመጣ ጊዜ መሠዊያውን አየ። ንጉሡም ወደ መሠዊያው ወጣ፣ የሚቃጠለውን መሥዋዕትና የእህሉንም ቁርባን አሳረገ፣ የመጠጡንም ቁርባን አፈሰሰ። የድኅነቱንም መሥዋዕት ደም በመሠዊያው ላይ ረጨ። በእግዚአብሔርም ፊት የነበረውን የናሱን መሠዊያ ከእግዚአብሔር ቤት ፊት ከመሠዊያውና ከእግዚአብሔር ቤት መካከል ፈቀቅ አድርጎ በመሠዊያው አጠገብ በሰሜን በኩል አኖረው። ንጉሡም አካዝ የሚቃጠለውን የጠዋት መሥዋዕት የማታውንም የእህሉን ቁርባን የንጉሡንም መሥዋዕትና የእህሉን ቁርባን የሕዝቡንም ሁሉ የሚቃጠለውን መሥዋዕትና የእህሉን የመጠጡንም ቁርባን በታላቁ መሠዊያ ላይ አቅርብ። የሚቃጠለውንም መሥዋዕት ደም ሁሉ የሌላውንም መሥዋዕታቸውንም ደም ሁሉ በእርሱ ላይ እርጭበት። የናሱ መሠዊያ ግን በየጠዋቱ ለእኔ ይሁን ብሎ ካህኑን ኦርያን አዘዘው። ካህኑም ኦርያን ንጉሡ አካዝ እንዳዘዘው ሁሉ እንዲሁ አደረገ። ንጉሡ አካዝም የመቀመጫዎችን ክፈፍ ቈረጠ፣ ከእነርሱም የመታጠቢያውን ሰኖች ወሰደ። ኩሬውንም ከበታቹ ከነበሩት ከናሱ በሬዎች አወረደው።
በጠፍጣፋውም ድንጋይ ላይ አኖረው። በእግዚአብሔርም ቤት የዙፋኑን መሠረት ሠራ። ስለ አሦርም ንጉሥ በውጭ ያለውን የንጉሡን መግቢያ ወደ እግዚአብሔር ቤት አዞረው። የቀረውም አካዝ ያደረገው ነገር እነሆ በይሁዳ ነገሥታት የታሪክ መጽሐፍ የተጻፈ አይደለምን? አካዝም እንደ አባቶቹ አንቀላፋ፣ በዳዊትም ከተማ ተቀበረ። ልጁም ሕዝቅያስ በእርሱ ፋንታ ነገሠ።